ስለዚህ ከአንዲት ነፍስ የፈጠራቸውን ጌታ ፍሩና በፍቃዱ ተመሩ ተጠንቀቁ ይላል። ሰውፈ ኑስሊሂም ናራ አይከፉ የከፋ አይከብዱ የከበደ ሲኦል እሳት ውስጥ እንማግዳቸዋለን ይላል። አላህ ይጠብቀንና አንድ ሰው ቃጠሎ የሚሰማው ቆዳው እስካለ ድረስ ነው። የጀነት ጸጋ እንግዲህ ተቆጥሮ ተሰፍሮ አይዘለቅም። ሙናፊቅ እንዳትሆን ወንጀለኛ እንዳትሆን የሚለው የአላህ አማናዎች ናቸው ማለት ነው። ቃል የተገባን ነገር በሚገባ ቃሉን ማክበር አለበት ማለት ነው። በወላጆቹ ላይ ቢሆን መመስከር አለባችሁ። ዳኛም ሆነ መፍረድም አለበት በወላጅም ላይ ቢሆን ማለት ነው። አላህ የሚመክራችሁና የሚገስጣችሁ ነገር ምን ያማረ የተዋበ ነው። አልሐምዱሊላህ ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነስተህዲህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن اهتدى بهديه. يا أيها الذين آمنوا اتقوا الله ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد رسول الله وشر الأمور محدثاتها وكل محدثة بدعة وكل بدعة في الدين ضلالة وكل ضلالة في النار. أعاذنا الله من النار. أيها الإخوة، يقول الله سبحانه وتعالى في هذه الخطبة يذكرنا الله سبحانه وتعالى عن الفريقين. يا أيها الذين آمنوا اتقوا الله أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. ويقول للذين استجابوا لربهم الحسنى والذين لم يستجيبوا له لو أن لهم ما في الأرض جميعا ومثله معه لافتدوا به أولئك لهم سوء الحساب ومأواهم جهنم وبئس المهاد إلى غير ذلك من الآيات. والذين آمنوا يقول الله إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما. والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ذلا ظليلا. إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله والصلاة والسلام على خير خلق الله وخاتم أنبياء الله وعلى آله وصحبه ومن اهتدى بهداه واقتفى أثارهم في طاعة الله. أما بعد قال رسول الله صلى الله عليه وسلم من جعل كتاب الله أمامه قاده إلى الجنة ومن تركه وراءه دفعه إلى النار أو كما قال والقرآن حجة لك وعليك. የዛሬው ርዕሳችን አላህ ሱብሓነሁ ወተዓላ በቁርአን
የእኛ መዳኛ የሆኑትን ነገሮች በአጭሩ እንዴት እንዳስቀመጠ ማስገንዘብ ነው። እና አላህ ሱብሓነሁ ወተዓላ ቁርአንን ያወረደው ለሰው ልጆች መመሪያና መማሪያ እንዲሆን ነው እንጂ ዝም ብሎ እንደ ማንኛውም ዜማ ሊነበነብ ብቻ አይደለም ማለት ነው። በማንበቡም አጅር ይገኛል። ግን ዋናው መልእክቱን መረዳትና በስራ ላይ ማዋሉ ላይ ነው ማለት ነው። ስለዚህ የሰው ልጆች በዚህ እንደሚለዩ ሲገልጥ ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂዳ፣ እናንተ ሰዎች ሆይ ከአንዲት ነፍስ የፈጠራችሁን ጌታ ፍሩ፣ ተጠንቀቁ ይላል። አንዲት ነፍስ ማለት የመጀመሪያው ሰው የነቢዩላህ አደም ማለት ነው። የመጀመሪያው ሰው ነቢዩላህ አደም አለይሂ ሰላም የሰው ሁሉ አባት ናቸው፣ የሰዎች ምንጭ ናቸው። ከእሳቸው በፊት ሰው የሚባል ነገር አልነበረም። እሳቸው ወላጅም አልነበራቸውም። አላህ በኃይልና በጥበቡ ከጭቃ አብቅቶ ቅርጽ ሰጥቶ ሩህ የሚባል ምስጢር ጨምሮ ሰው ሁን ብሎ ሰው ያደረጋቸው ናቸው፣ የመጀመሪያው ሰው ማለት ነው። ከዛ በኋላ ደግሞ ባለቤታቸውን ከራሳቸው አካል ክፋይ አውጥቶ እሷን ደግሞ በሴት መልክ ጾታዋን ለይቶ ሁለቱ እንዲራቡ አደረገ ማለት ነው። ዓለምን ሞልቶ ያለው የሁለት እንግዲህ ሰዎች ዘር ነው። ጥቁሩም ነጩም ሁሉም ነገር በአጠቃላይ ሀብታሙም ድሃውም የአደም ዘር ነው። ኩሉኩም ሚን አደም ወአደሙ ሚን ቱራብ እንዳሉት ረሱል ዓለይሂ ሰላቱ ወሰላም፣ ሁላችሁም ከአደም ነው የመጣችሁት፣ አደም ደግሞ ከአፈር ነው የተፈጠረው። ልዩ ፍጡር የሚባል ነገር የለም የሰው ልጆች የሚበላለጡበት ምክንያት ማለት ነው። ስለዚህ ከአንዲት ነፍስ የፈጠራቸውን ጌታ ፍሩና በፍቃዱ ተመሩ፣ ተጠንቀቁ ይላል። ወበሰ ሚንሁማ ሪጃለን ከሲረን፣ ከአንዲት ነፍስ መጀመሪያ ወደ ሁለት አባዛቸውና ባልና ሚስት ከሆኑ በኋላ ብዙ ወንዶችና ብዙ ሴቶችን እንዲያፈሩ አደረግኩኝ ይላል አላህ ሱብሓነሁ ወተዓላ። ታዲያ በዚህ መልክ የፈጠራቸውንና ያባዛቸውን ጌታ ልትፈሩት ልታከብሩት ይገባል ይለናል ማለት ነው። እና ማፍራት እንግዲህ ማለት ምንድን ነው? ጌታ አዘዘው ቦታ መገኘት፣ ከከለከለው መራቅ፣ የእሱን መመሪያና ምክር መቀበልና ማክበር የሚል ነው ጥቅል ሀሳቡ። ዝም ብሎ ከንፈር መምጠጥ ብቻ ማለት አይደለም ማለት ነው። እና ይህንን እንግዲህ መለኮታዊ ትእዛዝና መመሪያ የተቀበሉና ያልተቀበሉትን ሰዎች በሁለት ይፈርጃቸዋል ማለት ነው። የአንድ ሰው ዘር ሆነው እያለ እድላቸው የሚወሰነው ግን በአቋማቸው ነው። እና ኩፍርን የመረጠው ምንድነው ዕጣ ፈንታው? ኢማንን የመረጠውስ ምንድነው እንደሚጠብቀው የሚለውን በግልጥ ያስቀምጣል ቁርአን ማለት ነው። ምን ይላል? እነለዚነ ከፈሩ፣ ይሄ ጌታ ማስጠንቀቂያና መመሪያ ከተሰጣቸው በኋላ ያንተን መመሪያ አንፈልግም አሻፈረን ብለው ክደትን የመረጡት ክፍሎች ይላል ሰውፈ ኑስሊሂም ናራ፣ አይከፉ የከፋ አይከብዱ የከበደ ሲኦል እሳት ውስጥ እንሟግዳቸዋለን ይላል። አላህ ይጠብቀንና እኔ ፈጥሬ እየመገብኩ እየተንከባከብኩ አኑሬ አናቅህም የሚሉኝ ካሉ የጀሃነም ሲሳይ አደርጋቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ሰውፈ ኑስሊሂም ናረን ኩለማ ነዲጀት ጁሉዱሁም፣ ጀሃነም ተተማገዱ በኋላ ቆዳቸው በበሰለና ባረረ ቁጥር ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ፣ አዲስ ቆዳ እንጨምርላቸዋለን እንቀይርላቸዋለን ይላል። አንድ ሰው ቃጠሎ የሚሰማው ቆዳው እስካለ ድረስ ነው። ቆዳው ተለለ አይሰማውም፣ የደነዘነው የሚሆነው ማለት ነው። ስለዚህ መጀመሪያ ጀሃነም ላይ ይወድቃሉ። ያለ ቆዳቸው በአንድ ጊዜ ርር ብሎ አመድ ይሆናል ማለት ነው። ከዛ በኋላ እንደገና ያ የነበረው ቆዳ እንደነበረ እንዲመለስ ይደረጋል። አሁንም መልሶ ያራል። እንዲህ እያሉ አበደል አቢዲን ዘላለም ይኖራሉ ሲማቀቁ። የዚህ አይነት መከራ እንደሚጠብቃቸው አውቀው ከወዲሁ ቢያስቡበት ይሻላል ይላል። ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ፣ ለምን ሊየዙቁል ዐዛብ፣ አንድ ጊዜ ተቃጥሎ አመድ ከሆነ በኋላ ተተተው አረፉ ማለት ነው። ስለዚህ እንዲያርፉ ቆዳው እንደገና ይታደሳል፣ መልሶ ይቃጠላል፣ መልሶ ይታደሳል፣ እንዲህ እያለ ይቀጥላል ይላል። በአንጻሩ አማኞቹ ቅኖቹ ደግሞ ምን ይሆናሉ? ወለዚነ አመኑ፣ እነዛ ያመኑትና ወአሚሉ ሷሊሃት
ጌታቸው የወደደና የፈቀደውን መልካም ስራ በህይወታቸው የገበዩት ሰኑዲልሁም ጀናት አትክልታማ ጸጋማ ሆነው ሀገር ውስጥ እናስገባቸዋለን ይላል። የጀነት ጸጋ እንግዲህ ተቆጥሮ ተሰፍሮ አይዘለቅም። እዛ ሁሉ ነገር የተሟላበት የሆነው ጸጋማ ሀገር እንጋብዛቸዋለን ይላል። ተጅሪ ምን ታህቲሃ አልአንሃር ከዛፎችና ከህንፃዎቿ ስር የተለያዩ ውበት የተላበሱ ዛፎች ያሉባት ቦታ ገብተው ይዝናናሉ ይላል። ኻሊዲነ ፊሃ በዛም ውስጥ ደግሞ እንደ ዱንያ እንታመማለን፣ እናረጃለን፣ እንሞታለን የሚል ስጋት እንዳይሰማቸው ለዘላለም ባሉበት እንደሚቀጥሉ ይነገራቸዋል ይላል። አበደን ለሁም ፊሃ አዝዋጁን ሙጠሃራ በዛች ውብ ሀገር ውስጥ ደግሞ ንጹሐን የሆኑ ሚስቶችም ይኖሯቸዋል። ወኑድኺሉሁም ዚለን ظሊላ ሁልጊዜ የማያልቅና የማይጠቀለል የሆነ ጥላ ውስጥም እናጠላቸዋለን ይላል። የዱንያ ጥላ እንዳፍታ የቆና ትቶ ይሄዳል እንደገና ማለት ነው፣ ይቀየራል። የዛ የጀነት ጥላ ግን ሁልጊዜ ቋሚ ነው። የሚያቃጥል ሀራራ የለም፣ የሚያሰቃይ ብርድም የለም። ሁልጊዜ ተመጣጣኝ አየር ያለበት ቦታ ነው ማለት ነው። እና በዚህ መልክ መስተናገድ የሚፈልጉት ተወዲሁ ኢማናቸውን ያከብራሉ፣ ይጠብቃሉ ማለት ነው። ከዛ እያይዞ አማናን መጠበቅ ነው ለዚህ እድል የሚያበቃው ለማለት ኢነላህ የእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ጌታችሁ አላህ ሱብሓነሁ ወተዓላ አጥብቆ የሚያዛችሁ አደራን በብቃት እንድትወጡ ነው። አደራ የተጣለባቸውን ነገር ለተገቢው አደራ ለጣለባቸው አካል ማድረስ ይኖርባቸዋል ይላል። አደራውን የተቀበሉት ተኻሊቅም ይሁን ተመክሉቅ ማለት ነው። ኻሊቅ እንግዲህ እኛን ፈጥሮ ታመጣን በኋላ በህይወታችን እንድንሰራ ያስቀመጠብን አደራ አለ፣ ትእዛዛት አሉ ማለት ነው። የከለከለን ነገር አለ። እነዛን ነገሮች ውጤቱን የምናስረክበው መቼ ነው? የውመል ቂያማ ነው። ሶላትን አደራ ጥሌብሃለሁ፣ ውዱእን አደራ ጥሌብሃለሁ፣ ዘካትን አደራ ጥሌብሃለሁ፣ ሐጅን አደራ ጦምን አደራ ጥሌብሃለሁ። እነዚህ ሁሉ አደራዎች በሙሉ እኛ ላይ ጫንቃችን ላይ አሉ ማለት ነው። በአንጻሩ ደግሞ የተከለከሉ ነገሮች እንደዚህ ላትሰራ፣ እንደዚህ ላትሰራ፣ እንደዚህ ሽርክ ውስጥ እንዳትገባ፣ ኩፍር ውስጥ እንዳትገባ፣ ሙናፊቅ እንዳትሆን፣ ወንጀለኛ እንዳትሆን የሚለውም የአላህ አማናዎች ናቸው ማለት ነው። እነዚህን አማናዎች በሚገባ እንግዲህ በህይወታችን ሙሉ ጫንቃችን ላይ ነው ያሉት ማለት ነው። የውመል ቂያማ አምጣ ሪፖርት አቅርብ እንባላለን። ያንን አማናችንን በትክክል ጌታ እንደሚፈልገው አድርሰና ተወተን ተተገኘን በቃ እዳችን አለቀ ማለት ነው። ያ አማና ተተጓደለ ግን አያድርስ ነው። እንደገና የሰዎች አማና አለ። ሰዎች ገንዘብ አማና ሊሉ ይችላል፣ ሚስጥር አማና ሊሉ ይችላል። የተለያየ ነገር አማና ያደረ የሰው ህቁቆች አሉ ማለት ነው። የቤተሰብ ሀቅ አለ፣ የወላጅ ሀቅ አለ፣ የጎረቤት ሀቅ አለ። ያንኛውም ነገር ህቁቆችን አማና ናቸው። እነዛን ሁሉ ተወተን ከሆነ በአማን ወደ ጀነት ይሆናል ማለት ነው። እነዛ አማና ከተጓደሉ ግን ችግር ነው። ስለዚህ አላህ አደራ የጣለባቸውን ነገር በብቃት እንድትወጡና አደራ ለጣለባቸው አካል እንድትመልሱ ያስጠነቅቃችኋል ይላል ማለት ነው። ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዓድሊ ከአማና አንዱ ደግሞ ፍትህ ነው። በሰዎች መካከል ውሳኔ በምትሰጡ ጊዜ በፍትህ ውሳኔ መስጠት አለባችሁ ይላል። ይሄ ትልቅ አማና ነው። ወአውፉ ቢልዓህዲ ኢነል ዓህደ ካነ መስኡላ እንዳለው ቃል የተገባን ነገር በሚገባ ቃሉን ማክበር አለበት ማለት ነው። ተስፋ ቃል የሰጠኸውን ተስፋ ቃልን ማረጋገጥ አለብህ ማለት ነው። እንደዚህ ቦታ እንገናኝ፣ እንደዚህ ነገር እንሰራለን ከተባለ በዛች ቦታ በዛች ሰዓት መገናኘት መስራት ግዴታ ነው ማለት ነው። እና በሰዎች መካከል ልታስታርቅ በሽምግልና ደረጃም ከተጠራ በዳኝነትም ተተሰየምክ በፈለከው ነገር የሰዎችን ጉዳይ የምታይ ከሆነ አርሎ የለም ማለት ነው። ወለው አላ አንፉሲኩም ይላል። በራሳቸው ላይ እንኳ ቢሆን ለምሳሌ አንተ ያጠፋኸው ጥፋት አለ፣ ምስክር የለም። ስለዚህ ዳኛ ፊት ወይም ሽማግሌ ፊት ቀርበህ ትጠየቃለህ። ስትጠየቅ ያን ነገር ከካድክ ማንም አላየህም አላህ ብቻ እንጂ ማለት ነው። ግን አንተ ያን ነገር ስትጠየቅ ዛሬ ሰዎችን ባታልላቸው ነገ አላህ ምን ይለኛል ብለህ በራስህ ላይ ራስህን ታጋልጣለህ ማለት ነው። እንደዚህ አይነት ነገር ሰርተሃል ተብሎ ተጠርጥረሃል፣ ተከሰሃል ቢባል አዎን ሰርቻለሁ ማለት መቻል አለበት ሙእሚን የሆነ ሰው ማለት ነው። በዚህ በዱንያ ላይ የሚመጣው እዳ ይምጣ ጀሃነም አይብስብኝም ብሎ ራሱን ማጋለጥ ይኖርበታል። ከዛም ወላጆቹ ላይ ወላጆች በአንድ ነገር ተከሰው
ምስክር ቢጠፋ አንተ በወላጆች ላይ እንድትመሰክር ብትጠራ በወላጆች ላይ መመስከር አለብህ ማለት ነው። ለምን የአላህ ሐቅ ተወላጅ ሐቅ በላይ ስለሆነ ማለት ነው። እነሱን አጥፍተው ሲያበቃ እንዳላጠፉ አድበስብሰህ ልታሳልፍ ተሞከርክ፣ ነገ የውመል ቂያማ አንተ እኔን ተወላጆች በታይ አድርገኸኝ እኔን አማና በልተሃል በቃ ይባላል ማለት ነው። እና ወቢልዋሊደይን ወለው ዐላ አንፉሲኩም አዊል ዋሊደይን ወላ አቅረቢን ይላል ሱብሃንአላህ። በራሳቸው ላይ እንኳን ቢሆን አማናን መደባበቅ ማድበስበስ የለባቸው። በወላጆቹ ላይ ቢሆን መመስከር አለባቸው። ዳኛም ሆነ መፍረድም አለብህ በወላጅም ላይ ቢሆን ማለት ነው። እና ወላ አቅረቢን አቅራቢያ ዘመዶችም ከዛ ወዳጅ ዘመድ ጓደኛ የሚባል ነገር የለም ፍትህ ላይ። በአጠቃላይ አላህ የጣለብህን ነገር መወጣት አለብህ ማለት ነው። ምክንያቱም እነሱንም ትጎዳቸዋለህ። ሸፋፍነህ እንትን ታልክ ዛሬ በዱንያ መቀጫ ተቀጥተው ሊገላገሉ የሚችሉትን ነገ ለጀሃነም ይዳረጋሉ ማለት ነው በአንተ ምክንያት። ስለዚህ ምናልባት በወላጆች ላይ እንደዚህ አድርጌ ፈርጄ ወይም መስክሬ ጉዳት ላይ ልጥላቸው ነው ወይ ታልክ ፍረድና ወይም መስክርና ከዛ በኋላ በምትችለው አቅም የሚከፈል ነገር ከሆነ ለህጉ ሲል ይሄን መስክሬ ያለሁኝ ግን የሚመጣውን መቀጮ እኔ ከፍለዋለሁኝ ጎበዝ ከሆንክ እንደዚህ ነው መሆን ያለበት ማለት ነው እንጂ ያለበለዚያ ሸፋፍኖ ማለፍ የሚባል ነገር የለም ማለት ነው። ወኢዛ ሐከምቱም በይነ ናስ አን ተሕኩሙ ቢልዐድል ሱብሃነላህ ኢነላህ ኒዕማ የዒዙኩም ቢህ ይላል። አላህ የሚመክራችሁና የሚገስጣችሁ ነገር ምን ያማረ የተዋበ ነው። ይሄ ነገር ሊከብዳችሁ ይችላል፣ ግን እኔ የምሰጣችሁ ምክርና ተግሳጥ ቅድሚያ ብትሰጡት እናንተ ከምትመርጡት ነገር ሁሉ የበለጠ ውጤታማ ሊሆን የሚችል ነገር ነው ይላል። ይህን ካደረግክ አላህ ይወድሃል። አላህ ደግሞ አማናህን በመወጣት ሽልማት ይሰጥሃል። ለነዛ ምህረት ያደርግላቸዋል ማለት ነው። ግን አንተ በሌላ አቅምህ እነሱን እሸፍናለሁ ስትል ይዞማሽ ነህ። እነሱንም ታጠፋቸዋለህ፣ አንተም ትጠፋለህ ማለት ነው። ያ አዩሃ አለዚነ አመኑ አማኞች ሆይ አጢዑ ላህ ወአጢዑ ረሱል በማንኛውም በአጠቃላይ ሁኔታ ለአላህ ተገዦች ታዛዦች ሁኑ፣ ለመልእክተኛውም እንደዛው ይላል ማለት ነው። ወኡሊል አምሪ ሚንኩም ከእናንተ መካከል ደግሞ ኃላፊነት ያላቸው መሪዎች አስተዳዳሪዎች ካሏችሁ ለነዛም በትክክል በአላህ ፍቃድ እስከመሯቸው ድረስ ታዘዙላቸው ይላል ማለት ነው። ፈኢን ተናዘዕቱም ፊሸይኢን በአንድ ጉዳይ ላይ ብትወዛገቡ ብትከራከሩ ከራካሪ ነገር ቢፈጠር ያኔስ ምን ታረጋላችሁ? በስበርሳችሁ አንተ አንድ ነገር ይሄ ነው ሐቁ ትላለህ፣ ሌላው ይሄ ነው ትላል ተቃራኒውን። ወይም ከባለስልጣንም ጋር ልትጣላ ትችላለህ፣ ከወላጆችም ጋር ልትጋጭ ትችላለህ። ያ ከሆነ ሙእሚን የሆነ ሰው ቅራኔውን በምንድን ነው የሚፈታው? በንዝንዝ በጋላዋቂነት በብልጣብልጥነት በማጭበርበር ወይም በሐሰት ምስክር በጉቦ አይደለም መፈታት ያለበት። ፈኢን ተናዘዕቱም ፊሸይኢን በአንድ ነገር ተተወዛገባችሁ ፈሩዱሁ ኢለላሂ ወረሱል ሙእሚን ከሆናችሁ ሱብሃንአላህ ወደ አላህና ወደ መልእክተኛው መመለስ አለባችሁ። ያማወዛገባችሁን አጀንዳ ማለት ነው። ወደ አላህና ወደ መልእክተኛው ተመልሳላችሁ። ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የምታምኑ ከሆነ ወደ ማንም ዳኛ መሄድ አያስፈልግም ይላል። የዳኞችንም ስራ ያቀልላቸዋል አላህ ሱብሓነሁ ወተዓላ። ሙእሚኖች መካከል የሚያወዛግብ ነገር አለ አይደለም? አዎ። ፍርድ ቤት መሄድ አያስፈልግም፣ ሽማግሌ መሰብሰብ አያስፈልግም እንደ እስላም ይላል። እንግዳውስ ዲናችን ምን ይላል? በቃ የሚታመን ዓሊም ዘንዳ ወዲያ ትክክለኛ ዓሊም ዘንዳ በዚህ ነገር ገሌ ጓደኛዬ ጋር ተጋጭቻለሁ ተከራክረናል፣ እስቲ የአላህ ኪታብ ምን ይላል? በቃ የአላህ ኪታብ እንግዲህ አንተ ሳትፈጠር ነው የወረደው። ለአንተ ብሎ የሚያደላው የሚሰጠው ነገር የለም። ሚዛኑን ነው የሚያስቀምጥልህ። ማንንም ሊጎዳ ማንንም ሊጠቅም አይደለም የወረደው ማለት ነው። ስለዚህ ወደ አላህና ወደ መልእክተኛው መልሱት እንጂ ወደ ማንም መሄድ የለበት ሙእሚን የሆነ ሰው። እና ይሄንን ማን ነው እስቲ ተጥቢቅ የሚያደርገው? አይታችሁ ታውቃላችሁ? እንደዚህ የሚያደርጉ ሙእሚኖች ምን ያህል ተዲናችን እንደራቅን ማለት ነው። ወበኛ መሆኑን እያወቅን አጭበርባሪ መሆኑን እያወቅን እንዳረጋ ያድርገን ብሎ ወደዛው ነው የሚሄደው እንጂ ሰው ወደ አላህ ሁክም አይመጡም ብዙ ሰዎች ማለት ነው። ወደ አላህ ወደ ኪታብ አያስፈልግም ይላል ማለት ነው። ታዲያ የት ላይ ነው ሙእሚንነትህ? ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር ይላል። አላህና በመጨረሻ ቀን የምታምኑ ከሆናችሁ የሚያከራክራችሁን ነገር ወደ አላህ ዳኝነት ወደ ረሱል ዳኝነት መመለስ አለባችሁ። አለቀ። ወደ አላህ ዳኝነት ምንድነው? አንድ ነገር ሐላል ነው አልከ አንተ ለምሳሌ ባጋጠመ እኔ ሐራም ነው አልኩኝ። ስለዚህ ይሄ እንግዲህ ሁለታችን
እየተጓተትን ነው ማለት ነው። ማን ይፍታው ይሄን ችግር ከተባለ ወደ ቁርአን ተመለስ ማለት ነው። ቁርአን ዘንድ ሄደህ ያው ትክክለኛ ቁርአን የሚያቀሰው ዘንዳ ይሄ ነገር እንደዛ አከራክረውናል ምን ይላል ያለ የጌታችን ኪታብ ነው የሚለው። አንተ ምን ትለኛለህ? አይደለም አስተያየቱን እንደምትጠይቀው የአላህን መልእክት ንገረኝ በዚህ ጉዳይ ላይ ትለዋለህ። ዓሊም ግዴታው ነው እሱ ራሱ ቢወድም ቢጠላም ዓሊም ከሆነ የአላህን ቃል ነው መናገር የሚኖርበት ማለት ነው። ምናልባት ያ ነገር በግልጥ ቁርአን ውስጥ የተቀምጦ ካለ አንቀጹን አውጥቶ በዚህ አንቀጽ መሰረት እንደዚህ ነውና የሚለው እገሌ ያለው ትክክል ነው ይልሃል ማለት ነው። ምናልባት በአጋጣሚ ቁርአን ላይ ግልጽ ያልተቀመጠ ነገር ከሆነሳ ወደ ሁለተኛው ይሄዳል ይላል ረሱል በአሁን በአካል የሉም ግን መመሪያውን ትተውልን ይሄዱ ተረክቱ ፊኩም ማ ኢን ተመሰክቱም ለን ተድሉ ባዲ ሁለት መርሆችን ፊት ለፊታችሁ ታስቀምጬ ነው የሄድኩት እኔ በሄድ መመሪያውን ይሸባችሁ አልሄድኩም አሉ ረሱል አለይሂ ሰላም። ሁለት መመሪያዎችን እስከተከተላችሁ ድረስ ለን ተድሉ ባዲ ተኔ በኋላ የፈለገው ነገር ቢመጣ መንገድ ልትስቱ አትችሉም አሉ። እነሱን ከለቀቃችሁ ግን ገደል ትገባላችሁ አሉ። ስለዚህ አላህ እንግዲህ ቁርአን ግልጽ ነው። በቀጥታ አንድ ፊደል መጨመር መቀነስ የሚችል ሰው የለም። እሱ ውስጥ በግልጽ የተቀመጠ ነገር ካለ በቃ እሱ መልስ ሰጠ ማለት ነው፣ አለቀ። ወደ ሐዲስማ ትሄድ ከዛ በኋላ ቁርአን ላይ ግልጽ ነገር ካላገኘህ ግን በአጋጣሚ ሐዲስ የተከሰተ ነገር ሊሆን ይችላል አወዛጋቢው፣ ያኔ ወደ ሐዲስ ትመጣለህ። በሁለተኛ ደረጃ የነብዩ ትክክለኛ ሐዲስ በዚህ ጉዳይ ላይ ምን ይላል ትላለህ። በሺህ የሚቆጠር ሐዲስ ነው ነብዩ ያስቀመጡት። ሰዎች አሁን በዓለም ዙሪያ ህገ መንግስት ብለው የሚጠፈጥፉት ነገር ሁሉ የእስላምን ህግ 1/10ኛውን አይሸፍንም። የእስላም ህግ ከልደት እስከ ሞት ከሞት እስከ ጀነት ነው መመሪያውን ያስቀመጠው ማለት ነው። ሰዎች ግን የተወሰነች ነገር ነው እዚህ ቁሳዊ ነገሮችን ነው ዳኝነት ብለው ህግ የሚያወጡልህ። ስለዚህ የአላህን የረሱልን መመሪያ መጀመሪያ መርጅዕ ማድረግ አለብን ማለት ነው። ሐዲሱ ሶሒህ የሆነ ሐዲስ የሚያውቁ ሰዎች ዘንድ ሄደን እንደ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን ይላል። እናንተም ማታውቁ ከሆናችሁ የግንዛቤ ባለቤት የእውቀት ባለሙያ የሆኑትን መሪዎቻችሁ ሄዳችሁ ጠይቋቸው ስለኔ ፈቃድ ይላል። ሄደህ ትጠይቃለህ፣ ያ መልስ ይሰጥሃል። ያኔ ምን ይሆናል? ሙሉ ፍትህ ይመጣል ማለት ነው። መለኮታዊ ፍትህ ይመጣል። አሸናፊም ተሸናፊም የለም። ሁሉም አሸናፊ ነው። ወይም የተሸነፈውም አሸናፊ፣ ሁለታችሁም አሸናፊ ትሆናላችሁ። ለምን? ወደ ሐቅ መጣችኋልና ማለት ነው። ይሄኛው በስተት ሐቅ መስሎት ነበር። ጌታ የሚለው እኮ እንደዚህ ነው በዚህ ጉዳይ ስትለው የጌታማ ቃል ይሄት ከሆነ ብሎ ይቀበል፣ ያኛው ይቀበለዋል። ስለዚህ ሁላችሁም ወደ ጀሃነም እንዳትሄዱ አላህ ታደጋችሁ ማለት ነው። ወደ ጀነት መጣችሁ ማለት ነው። ስለዚህ ማንም አይጎዳም ማለት ነው። በዙልም በሰው ሰራሽ ነገር የሚዳኝ ነገር ግን ምናልባት በስተት ንጹሃኑን ሰው ሊቀጣው ይችላል፣ ወንጀለኛው ሊለቀው ይችላል። ነገ ደግሞ በአኺራ ሌላ ፋይል ይመጣል ማለት ነው። መዘዙ ከባድ ነው። ዳኛውም ጭምር አንተ በምን ላይ ተነስተህ ይሄን የፈረድክበት ይባላል ማለት ነው። በአላህ ፍቃድ ላይ የተመሰረተ ግን ጤናማ ነው። እስከ መጨረሻ ዋስተናለው ማለት ነው። ሁሉም ዲል አድርገው ዳኛውም የተጠበቀ ነው በጌታው ፍቃድ ስለሆነ ለምን እንዲህ ብለህ ፈረድክ ቢል እንደ በሚለው አንቀጽ መሰረት በአንተ ቃል ላይ ተመርኩሼ ነው ይላል ማለት በረሱል ቃል ተመርኩሼ ነው ይላል፣ አለቀ። ስለዚህ ሁል ጊዜ አላህን መፍራትና በፍቃዱ መመራት አትዘንጉ፣ ቸል አትበሉ ይላል ማለት ነው። ይህን የምታደርጉት ምን ስትሆኑ ነው? ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር፣ በአላህና በመጨረሻ ቀን የምታምኑ ከሆናችሁ ይህ ይሆናል መመሪያችሁ ይላል። ከዚህ ውጭ ከሆነ ግን በአላህና በመከተኛው አምኛለሁ ብትልም ከቃል ያላለፈ እምነት ነው ማለት ነው። ሊለዚነ እስተጃቡ ሊረቢሂም ወልሑስና ይላል። የጌታቸውን ጥሪ ለተቀበሉና አቤት ብለው ላከበሩ ሰዎች የጌታቸው ዘንዳ ምን አላቸው? ሊለዚነ አልሑስና ውቢቱ አገር አለቻቸው ይላል። ውቢቱ አገር ማናት? ውቢቱ አገር ጀነት ነዒም። የኔን ፍቃድ የተቀበሉና በኔ ዳኝነት የረኩ ሰዎች ውቢቷን ጀነት አወርሳቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ወለዚነ ለም የስተጂቡ የኔን ጥሪ ያልተቀበሉና ህግና ደንቤን ያላከበሩ ደግሞ ለው አነ ለሁም ማ ፊል አርድ ጀሚዓ፣ ይህን የማይቀበሉትና በሸሪዓ የማይዳኙት ለምንድን ነው? ለጊዜያዊ ጥቅም ብለው ነው። ስግብግቦች ስለሆኑ አምታተው የሌላውን ሀቅ ዘርፈው ገፈው ሊሄዱ ፈልገው አይደለም። ያ ከሆነ ደግሞ ምን ይሆናል ውጤቱ?
ለው አነ ለሁም ማ ፊል አርድ ጀሚዓን በዚህ በዱንያ ላይ ዓለም ላይ ያለ ንብረት በሙሉ ለእያንዳንዱ ሰው ቢሰጣቸው ነገ ይላል ወሚስለሁ ማዐሁ ያንንም ያክል ደግሞ ተደርቦ ሁለተኛ ደብል ቢሰጣቸው ነፍተደው ቢሂ ያ የተሰጣቸውን ሀብታቸውን ዓለም አቀፍ ሀብታቸውን ጀሃነም በሚመጣ ጊዜ ይህን ሁሉ የዓለምን ገንዘብ ከምሰጥህ እዚህ ጀሃነም ከምጨምርህ ማንን ትመርጣለህ ቢባል አረ ይቅርብኝ ይሄ ሁሉ ሂድና ተጀሃነም ብቻ አድነኝ ነው የሚለው ይላል። ምን ያህል ክብደት እንዳለው ማለት ነው። እንግዲህ የአንድ ከተማ የአንድ ሀገር ሀብት አይደለም የሚለው ለው አነ ለሁም ማ ፊል አርድ ጀሚዓ በዓለም ላይ ያለን ሀብት በሙሉ እሱም አይበቃም ወሚስለሁ ማዐሁ አሁን ካለው የዓለም ሀብት ደግሞ 2 እጥፍ ተደርጎ ተጨምሮ ለአንድ ግለሰብ ለካፊር ቢሰጠው እና ጀሃነም ከምትገባና ይሄን ሁሉ ሀብት ተምትከፍል ማንኛው ይሻላል ቢሉት ምንም ሳያንገራግር አረ ሁሉም ነገር ይቅርብኝና ብቻ ተጀሃነም ለዲያን ይላል ማለት ተጀሃነም ለመዲያን ጀነት ለመግባት አይደለም ገና ይሄን ያህል ነው። ዛሬ ግን ትልቅ አድርገው የሚያዩት ነገር ነገ በተገላቢጦሽ ምን ያህል መዘዝ እንደሚያመጣ ማለት ነው። ነፍተደው ቢሂ እና ያ ነገር ቢሰጣቸው የሚሰጠን መስሏቸው ሰፈፍ ብለው አሁን በዓለም ሙሉ የሞላ ወርቅ ብሰጥህ ደግሞ አንድ ጨምሬ ብደርብልህ ያን ታደርጉልህ በኋላ ጀሃነም ከምትገባ ይህን ገንዘብ ከምትከፍል ቢሉት አረ ምንም ሳያቅማማ አይኑን አያሽም ማለት ታዲያ ዱንያ ላይ እኮ ተዚህ የቀለለ ነገር ጠይቄህም ቢብለኛል ይላል አላህ ሱብሓነሁ ወተዓላ። ምንድነው በዱንያ ላይ ጠይቀኝም ቢያልኩህ ይላል እና አመርቱከ አላ ቱሽሪከ ቢ ሸይአን ፈአበይተ ኢለ ሽርከ ይላል። በእኔ ማንንም ነገር አታጋራ እኔን ጌታህን አትካድ ብልህ ታልክ እንዴ ታላጋራውና ታልከፈርኩ በስተቀር ብለህ አይደለም እንደ በግግም ያልከው ዛሬ የሆነ ሁሉ ገንዘብ የምትሰጠው ለምንድን ነው ይለዋል። እና ለማንኛውም ያ ገንዘብም አይሰጥህም አሁን ጀሃነሙም አይቀርልህም የሚል ስንብት ይሰጠዋል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይህንን የመሰለ መመሪያ ማዕከላችን አስቀምጦ እኛ ግን በዘፈቀድ የምንነዳው ምን ያህል ኪሳራ ላይ እየወደቅን እንደሆነ ለማሳየት በቂ የሆኑ አያቶች ናቸውና አሁን ያው በዝዋ ያጠቃልለዋለሁኝ። جعلني الله وإياكم من يستمعون القول فيتبعون أحسنه اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات صلوا وسلموا على رسول الله كما أمركم الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا وبارك على نبينا محمد وعلى آله وأصحابه كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وسلام على المرسلين والحمد لله رب العالمين.